በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልላችሁ እወዳለሁ። ቅድሚያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለሰጠን ለአማኑኤል ለአጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። አትለይምና እናቱ እናታችን እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሰሙነ ሕማማት በድጋሚ በሰላም በጤና ሁላችንንም አደረሰን አደረሳችሁ ልላችሁ እወዳለሁ። ዛሬ ደግሞ እንደ እግዚአብሔር በጎ ፍቃድ ድርሳነ ማህያዊ እሱ በወደደ ይህንን ጸሎት እንጸልያለን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክ በማድረግ ይህንን ደግሞ ለዓለም ምእመናት ላመኑትም ለማያምኑትም ሁሉ በረከት እንዲያገኙ እናንተም በመላካችሁ በረከት እንድታፍሱ ሼር ማድረጋችሁን ላሳሰባችሁ እወዳለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ረቡዕ የሚነበብ ድርሳነ ማህያዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ለዓለም ሁሉ ቤዛ የሚሆን ዓለምን ሁሉ የሚያድን የመድኃኒታችን የጌታችን የኢየሱስ ክርስቶስ የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፍ ነው። በነጋም ጊዜ ጌታችን ኢየሱስን ይገድሉት ዘንድ የካህናቱ አለቆች ጸሐፎችና መምህራን ተማከሩ። ከእስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ 133 ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይ ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እርሱ ግን መቆም የማይቻለው ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ግለጽ፣ ንገረን አሉት። ጌታችን ኢየሱስም ዓለምን ለምን አላችሁ እንጂ እኔስ ነገርኳችሁ። ብጠይቃችሁም አትመልሱልኝም ወይም አትተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን አሉት። ጌታችን ኢየሱስ እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለሱም ምስክር ለምን ትፈልጋላችሁ? እነሆ እኛ ባንደበቱ ሲናገር ሰማነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ጲላጦስ ወሰዱት። ጲላጦስም ወደ እነሱ መጥቶ ይህንን ሰው ወደ እኔ ያመጣችሁበት ነገሩስ በደሉስ ምንድር ነው አላቸው። አይሁድም መልሰው
ክፉ አድራጊስ ባይሆን ወደ አንተ ባላመጣነው ነበር አሉት። ጲላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጡት አላቸው። አይሁድ ማንም ልንገድል እኛ አይገባንም አሉት። በማናቸው ሞት ይሙት ዘንድ ስላለው ለእሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከሕዝቡ መምህራኖችና ከካህናቱ አለቆች የተቀበለውን 30 ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹሑን ደሙን ያፈሰስኩ እኔ በድያለሁ አላበጀሁም ብሎ መለሰ። እኛ ካንተ አንተ ከኛ ምን አለህ? ለራስህ እወቅ አሉት። ይህንን ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨት ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገርም አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትህ ንስሐ ገብተህ አልቅስ አለው። ጴጥሮስን ይቅር እንዳለው ያንተንም ኃጢአት ይቅር ይልልሃል። እምቢ ብሎ በብዙ ጻዕርና መከራ ሳይሞት በሦስተኛ እንጨት ተሰቅሎ ዋለ። በሰርክ ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድርም ጣለው። በመከራው ዓርብ ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድርም ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱ አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባው አይገባም፣ የደም ዋጋ ነውና አሉ። ተማክረውም በጌታችን በኢየሱስ ዕውቀት ለመጻተኛ መቃብር ይሆን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸው በሞታቸውም አለይታቸው ነውና ይኸውም ቦታ እስከ ዛሬ ድረስ የደም ቦታ ሲባል ይኖራል። የእስራኤል ልጆች የተስማሙበትን ክቡር የሆነ የጌታን ዋጋ 30 ብር ተቀብሎ ነቢዩ ኤርምያስ የተነገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ እናገራለሁ ያለውም ደረሰ፣ ተፈጸመ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ ሐሜታቸውን አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ
6ቱ ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮች በኃይል እየሳባቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው እንደገና ጮኹ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ። በጲላጦስ ፊት ለጌታችን ለኢየሱስ እሊህ ጦሮች 3 ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱትም። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘነው እያሉ እሱም የእስራኤል ንጉሥ ነኝ ይላል፣ የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ ሐሰተኞች ሆነዋልና እሱም ስለ ትሕትናው ግብሩን ከሰጣቸው በኋላ ጲላጦስ የአይሁድ ንጉሥ አንተ ነህን ብሎም ጠየቀው። ጌታችንም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ ያጣሉትም ያካሰሱም አሉ። በሰንበት ድውያንን አዳነ፣ የዕውራንንም ዓይን አበራ፣ የሞቱትንም ሰዎች በሰንበት አነሳ። በሥራው ሁሉ ሰንበትን ሻረ፣ የሻረ ነው እንዲህ እያሉ ሲያጣሉት ሲያካስሱት፣ እሱ ግን ምንም አልመለሰላቸውም። ዳግመኛም ጲላጦስ እሊህ ይህን ያህል ሲያጣሉ ሲያካስሱ አትሰማቸውንም አለው። ጌታችን ኢየሱስ ሹም ፈጽሞ እስኪያደንቀው ድረስ አንዲት ቃልስ እንኳ አልመለሰም። በሰንበት ተአምራት የሚያደርግ ጌታችን ግን አባቱ በሰንበት ተአምራት እንዲያደርግ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮቹን ዓይን በሰንበት አበራ፣ የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካስሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበረ። ጌታችን ኢየሱስ ይህን እጁ የደረቀችውን ሰው ተነስተህ በመካከላቸው ቁም አለው። በሰንበት በጎ ማድረግ አይገባምን? ወይስ ክፉ ማድረግ ሰውን ማዳን ነው ወይስ መግደል ብሎ ጠየቃቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅህን ዘርጋ አለው። እጁንም ዘረጋ፣ ዳነ። እንደ ሁለተኛይቱ ሆነችለት። ፈሪሳውያንም ከዚህ ወጥተው ጌታችን ኢየሱስን ይገድሉት ዘንድ ከሄሮድስ ሰዎች ጋራም ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደብ ሄደ። ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትን ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበረ። ጌታችን ኢየሱስም ጸሐፍት ፈሪሳውያንን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ አደረጉት። 18 ዓመት ጋኔን ይዞ የሚጥላት
አንዲት ሴት ነበረች። እሷም ጎብጣ ነበረች፣ ፈጽሞም ሞቅም አታውቅም፣ አትችልም፣ መቆምም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻል ብሎ በእጁ ዳሰሳት። ድናም በሰንበት ቀን ሄደች፣ እግዚአብሔርንም አመሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን ወይስ በዘመዶች ነው ብሎ ጠየቀ። ጌታችን ኢየሱስም የእግዚአብሔር ሥራ በእሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹ እሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ሥራ እሠራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው እንኳ ሥራ ሊሰራበት የማይቻለው ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንን ካለ በኋላ በምራቁ አፈር ለውሶ ዓይኑን ቀብቶ ሂደህ በፈሳሽ ውሃ ታጠብ አለው። ሄዶም ታጠበ፣ አየም፣ ተመለሰ። አይሁድ ግን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጋዩን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸቷል አለችው። ጌታችን ኢየሱስም ብታምኚስ የእግዚአብሔር ተአምራቱን ጌትነቱን ታያለሽ አላልኩሽምን አላት። ድንጋዩን ከመቃብሩ ላይ አነሱት። ጌታችን ኢየሱስም ዓይኖቹን ወደ ሰማይ አንቅቶ አባቴ ልመናዬን ሰምተኸኛልና አመሰግንሃለሁ፣ ዘወትርም እንደምትሰማኝ አውቃለሁ። እሊህ የቆሙት ሰዎች አንተ እንደላከኝ ያምኑ ዘንድ እንዲህ አልኩ እንጂ ይህን ካለ በኋላ አልዓዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሩም ታስሮ እንደተገነዘ ፊቱም በልብስ እንደተጠቀለለ ከመቃብሩ ውስጥ ወጣ። ጌታችንም መገነዙን ፈትታችሁ ተዉት ይሂድ አላቸው። ሄደም እንዲህም ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቆመው አጣሉት፣ አካሰሱት። እንዲህም ካጣሉት ካካሰቱት በኋላ ሕዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከው ጊዜ ጌታችን ኢየሱስ ከመገዛት ነፃ ሲሆን በትሕትና ሄደ። እሱ የምድራውያንና የሰማያውያን ገዢዎች ገዢ ሲሆን የምድራውያንና የሰማያውያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እርሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከዓሣ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትሕትና ሰጠ።
ሄሮድስም ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ብዙ ሥራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያየው ይወድ ነበርና የሚሰራውን ሥራ ሁሉ ሊያይ ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰም። ጸሐፍትና ካህናት አለቆችም ዝም ስላለ ቆመው ያጣሉት ያካሰሱት ነበረ። ሄሮድስና ብላቴኖቹ ክፉ ነውሳ እያሉ በዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ግረፉት፣ ሥጋው እየተቆራረጠ ደሙ እንደ ውኃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃለለው። በመግረፍ ያዘነ የተገዘ ሆኖ ጌታችን ኢየሱስን ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገድለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገልህ ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሂዳችሁ እንዲህ በሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ሕይወትን እሰጣለሁ፣ በሦስተኛውም ቀን ሥራዬን ፈጽሜ ሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና። በዚያች በመከራ ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የድህነት ቀን ናትና ከቀድሞ ጀምሮ ጸብ፣ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሣቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብህ ነው ወይስ ሌሎች ሰዎች ነግረውህ ነው? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖች የካህናት አለቆችም ወደ እኔ ያመጡህ አይደለምን? ምን ላደርግህ? አለው። ጌታችን ኢየሱስም መንግሥቴስ በዚህ ዓለም አይደለችም ብሎ መለሰ። መንግሥቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተ እንዳያመጡኝ ብላቴኖቼ በተዋጉልኝ ነበረ አለው። ዛሬስ መንግሥቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉሥ ነህ አለው። ጌታችን ኢየሱስም እኔ ንጉሥ እንደሆንኩ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር እሆን ዘንድ በዚህ ዓለም መጥቼ እመሰክር ዘንድ ሰው ሆኜ ተወልጃለሁ። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድነው? አለው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማልድሻለሁ። ጌታ ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀል በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአታችንን ሁሉ ይቅር ትሉን ዘንድ ከኃጢአታችን ፍዳ ታድኑን ዘንድ እንማጸናለን። አሜን። የረቡዕ ተአምር።
በቅዱስ ወንጌል እንደነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ 38 ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌ እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም፣ ዘመድም የለኝም እንጂ አሁን ጌታዬ እኔስ ልድን እወዳለሁ አለው። እኔንም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተህ አልጋን ተሸክመ ሂድ አለው። ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻር ያሉት። የረቡዕ አርኬ ሊገድሉ ተባብረው የካህናት አለቆች ባንተ ላይ የተማከሩብህ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነት ነገር በመናገር አያልቅም። የትሕትናን ምስጢር ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱህ በየዕለቱና በየወሮቹ ጠብቀኝ ቸር እረኛ አንተ ነህና እንደ ምንደኛም አይደለህምና ጦሮች በአይሁድ ፊት የመንግሥትህን ገናናነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ወደ ጲላጦስ ቦታ በገባህ ጊዜ አቤቱ አንድ ሳይቀር ዕዳችንን አጥፋ፣ ቁጥሩም ፈጽሞ ብዙ ነውና። ለማጣላት በጲላጦስ ፊት የቆምክ የእናትህ ዘመዶች በመፈራረቅም የሰደቡ ልማድህ ኃጢአት ማስተሰረይ የሆነ ክርስቶስ በገቢርና በሐልዮ በበደል የእኛን የባሮችን ኃጢአት አታስብብን። ሊቃነ መላእክት በፍርሃት በፊትህ ሲቆሙ እንደ ባሪያ በጲላጦስ ፊት የቆም እኔ ባሪያ እኛ ሁላችን እዚህ የተሰበሰብነው የዚህ የግፍህ ልክ ባሰብን ጊዜ ክርስቶስ ትሕትና እጹብ ነው፣ እጹብ ነው፣ ትዕግሥት የሚያስደንቅ ነው አልኩኝ። እውነተኛ ሰው ስትሆን አይሁድ ይገሉ የገደሉ ክርስቶስ እግዚአብሔርን አባት ብታደርግ በንጉሥ ቄሳር በደል የጣሉ በደሌ በደላችን ከሥጋችን በአፋ ነውና በደለኛ በሚሆን በሥጋችን አቤቱ አንተ አስተሰርይልን። ክርስቶስ ሆይ ሁሉን የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉ ጊዜ ሄሮድስና ጲላጦስ የመረመሩ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያህን ሦስተኛ ሰማይ አንግሰን። ክርስቶስ ሆይ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትሕትና የዘበቱብህ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ የገረፉ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቻችን እንደነሱ የኋሊት ይውደቁ። አሜን። ክርስቶስ ሆይ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍህን ፍርድ ያለ አግባቡ የፈረደብህ ቀይ የሆነ ምልክት ልብስን ያለበሱ
አቤቱ ኃጢአታችን በስቷልና ቀድሞ ልብህ በሰው እንደ ተጸጸተ አትጸጸትብን ጌታችን። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት 2 ጊዜ የዳንኸው አቤቱ የኃጥአን ምሕረት ሥራ በይሁዳ ላይ ተገለጠ። ግን 2 ጊዜ ካዳንከው በኋላ ሰይጣን ይሁዳ በክፉ አሟሟት ሞቷልና የካህናት አለቆችና ወገኖችህ አስይዘውሃልና መማለጃ በመውደድ ምን ልሰራልህ? መስፍን እሊህ ወደ መመስገኛው ቦታ መርተው ይወስዱኝ ዘንድ ቸርነትህና ብርሃንህ ላክልን። ጌታችን ኢየሱስ ክርስቶስ ሆይ የኔን የደካማውን ባሪያን ይህን ቃል ሰምተው ይድኑበት ዘንድ የሚጠባበቁትን እኔን ኃጢአተኛውን እኛም ደካማ ኃጢአተኛ ብለን እዚህ የተሰበሰብነውን ኃጢአታችንን አስተሰርይልን፣ ይቅርም በለን። የጴጥሮስን ለቅሶ እንባይ ተቀበልክ። አምላካችን ሆይ የይቅርታ ቸርነት በሁላችን ላይ ይኑር። ይቅር በለን፣ ማረን፣ ተዘከረን፣ ያሰብነውን አሳካልን፣ የተሳሳትነውን አርመን፣ ስናነብ የጎደሉን የነጠበውን በአፈ መላእክት አሟልታ አቃንተ ተቀበለን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታት፣ ላዘኑት ለተከዙት መጽናናትን፣ ለተራቡት ምግብ ተሰጠልን ዘንድ ለምንሃለን። አምላካችን ሆይ ይቅርታ አምላክ ይቅር ትለን ዘንድ ብርሃንን በሁላችን ላይ ታበራ ዘንድ እንዲህም ብለን ቅዱስ የሆነውን ገናና የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትከታተሉ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሜምበር ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በናዝሬቱ ኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። ስራ እምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀመጥላችሁ አካውንት በማስገባት በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዜል አለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህም ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ እለምናችኋለሁ።